ጌታቸው ረዳና ሬድዋን ሁሴን የኤርትራን ድንበር በረገጡ ማግስት ጦርነቱ ፈነዳም። ኢሳያስ ተደናገጡ። የቀጠለው የሰራዊቱ ምርቃት አዲያሎ ቤተ መንግስትን አመሰም። ሻዕቢያን ለመውጋት የባህር ኃይል ጦር ያዘጋጀ መሆኑን የቀይ ባህር አፋር ዲሞክራሲያዊ ድርጅት ይፋ አደረገ። ሾልኮ የወጣው ደብዳቤ በትግራይ ሌላ ችግር ፈጠረ። የሰራዊቱ ጥያቄ በጀነራሎቹ ሽልማት መጠናቀቁ ቅሬታ አስነስቷል። ከባድ መዘዝ እንዳያመጣ ማስገቷል። የባለስልጣናቱ እግር የኤርትራ ድንበር በረገጠ ማግስት ከወደ ኤርትራ ኢሳያስ ላይ ጦርነት መፈንዳቱን የሚገልጽ መረጃ ይፋ ሆኗል። የጠቅላይ ሚኒስትር አብይ አህመድ ቀኝ እጅ ናቸው የሚባሉት ጌታቸው ረዳና ሬድዋን ሁሴን እዛው በኢትዮ ኤርትራ ድንበር አቅራቢያ በሚገኙበት በአሁኑ ወቅት የፈነዳው ጦርነትም ብዙዎችን አስገርሟል። ለመሆኑ ጦርነቱን የጀመረው ማን ነው? መቼስ ነው ውጊያ የተጀመረው? የሚለውንና ከሰሞኑ በትግራይ ክልል በህወሓት ታጣቂዎች ተቀስቅሶ የነበረው አመፅ ተከትሎ ነገሩን ለማብረድ የተደረገው እንቅስቃሴ ሌላ ውጥረት ማስከተሉ ተሰምቷል። የነዚህ መረጃ ዝርዝር በአሁኑ የመረጃ ሰዓታችን ወደ እናንተ የምናደርስ ይሆናል። ሰላም ውድ የሉ ዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የደህንነት ከፍተኛ ሹም ሬድዋን ሁሴን በድንገት ኤርትራ ድንበር ተገኝተው ጉብኝት ያደረጉ በሚገኝበት ወቅት በኤርትራ ድንበር ጦርነት ፈንድቷል። ያቶ ጌታቸው ረዳና የደህንነት ኃላፊው አምባሳደር ሬድዋን ሁሴን በኤርትራ ድንበር ጉብኝት ቀጥሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ለአሰብ ወደብ ቅርብ በሆነችው ቡሬ ግንባር መታየታቸው የሀገር ውስጥ መገናኛ ብዙሃን እየዘገቡት ይገኛሉ። በኢትዮጵያና ኤርትራ ያለው መቃቃር በቀጠለበት በአሁኑ ሰዓት የቀድሞ ህወሓት ከፍተኛ አመራርና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት እና በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ ከደህንነት ኃላፊው አምባሳደር ሬድዋን ሁሴን ለአሰብ ወደብ እጅግ ቅርብ በሆነችው ቡሬ ሲንቀሳቀሱ ታይተዋል። በጉብኝቱ የፌዴራል ከፍተኛ ሚኒስትሮች፣ ከፍተኛ ጀነራሎችና የአፋር ክልል አመራሮች እንደሚገኙበትም ታውቋል። የጉብኝት ቡድኑ በኤርትራና በኢትዮጵያ ድንበር ላይ ጉብኝት እያደረገ ሲሆን ትናንት ከአሰብ ወደብ 80 ኪሎ ሜትር ርቀት ላይ የምትገኘውን ቡሬ ግንባር፣ ዛሬ ደግሞ ከአሰብ 40 ኪሎ ሜትር ርቀት ላይ በምትገኘው ቢዱ ወረዳ ጊሪፎ በምትባል ቦታ ጉብኝት እያደረጉ ይገኛል። በጉብኝቱም ለአካባቢው ማህበረሰብና በድንበር ለሚገኙ ኃይል ስለ አጠቃላይ ሁኔታ ግንዛቤ ሰጥቷል ተብሏል። አፋር የመሸገው የኢሳያስ አፈወርቂ ተቃዋሚ ኃይል አሰብን ከኢሳያስ መዳፍ ነጥቄ ለኢትዮጵያ ያስመልሳለሁ ሲል ባወጀ ማግስት የጠቅላይ ሚኒስትር አብይ ቀኝ እጆች ናቸው የሚባሉት ሁለቱ የፌዴራል መንግስቱ ቁልፍ ባለስልጣናት ሳይጠበቅ አሰብ አፍንጫ ስር መገኘታቸው ሲያነጋግር እንደነበር ይታወቃል። ተጠናክሮ የቀጠለ ኢትዮጵያ ባለስልጣናት የኤርትራ ድንበር ጉብኝት ለአስመራ ሹማምንት ደግሞ እንደ ቀይ መብራት የሚቆጠር የአደጋ ጊዜ ማስጠንቀቂያ ነው እየተባለ ይገኛል። በፎቶ ማስረጃ ተያይዞ ከሰሞኑ የተሰራጨ የባለስልጣናቱ የኤርትራ ድንበር ጉብኝት ከተነገረ በኋላ የቀይ ባህር አፋር የተሰኘው ታጣቂ ኃይል ጦሩን ወደ አሰብ አንቀሳቅሶ ከኤርትራ መንግስት ጋር ጦርነት መጀመሩ ደግሞ ነገሩ እንዴት ነው አስብሏል። የባለስልጣኖቹ የኤርትራ ድንበር ጉብኝት በታወቀበት ወቅት የባለስልጣኖቹ ጉዞ ምን ላይ ያተኮረ ሊሆን ይችላል በሚል የተለያዩ መላምቶች ሲሰጡ የነበረ ሲሆን ከነዚህ መካከል እዛው አካባቢ የሚንቀሳቀሰውን የቀይ ባህር አፋር ዲሞክራሲያዊ ቡድንን ሊያናግሩ ሊሆን እንደሚችል ግምት ሲሰጥ ነበር። ታዲያ አሁን ባለስልጣናቱ ጉብኝታቸውን ቀጥለው ከቡሬ ወደ ቢዱ ባቀኑበት ወቅት ይህ የኢሳያስ መንግስት ለመጣል የሚንቀሳቀሰው ቡድን በኤርትራ መንግስት ላይ ጦርነት መክፈቱ ተገልጿል። ኤርትራ እየደጋገመች ከኢትዮጵያ በኩል ወረራ ሊፈጸምብኝ ነው የሚል ክስ እያቀረበች ባለችበት ወቅት የኢትዮጵያ ከፍተኛ ባለስልጣናት የሆኑት አሰብ ድንበር መከሰታቸው ለኢሳያስ አፈወርቂ መንግስት የሚያስተላልፈው ከባድ መልእክት እንዳለም እየተገለጸ ይገኛል። ሰራዊቱ ሻዕቢያን በምድርም በባህርም ለመውጋት መዘጋጀቱን ታጣቂ ኃይሉ የቀይ ባህር አፋር ዲሞክራሲያዊ ድርጅት ይፋ አድርጓል። ካለፈው ቅዳሜ አንስቶ ኤርትራ ላይ እርምጃ መውሰድ የጀመረው ቡድኑ ተጨማሪ የጦር ኃይል አባላትን አስመርቆ ወደ ኦፕሬሽን አሰማርቷል። በኢትዮጵያ አፋር ክልል የሚንቀሳቀሰው የሻዕቢያ ተቀናቃኝ የቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ ኃይል አሰልጥኖ ማስመረቁን ይፋ አድርጓል። ሻዕቢያን ለመውጋት የተደራጀው ኃይል መመረቁ የተሰማው ጌታቸው ረዳና አምባሳደር ሬድዋን በቡሬ ግንባር በተገኙበት ወቅት ነው። ከፍተኛ ባለስልጣናትና ጀነራሎች በቡሬ ግንባር ቅኝት ባደረጉበት አጋጣሚ የቀይ ባህር አፋር ድርጅት ወታደራዊ አዛዥ ስለ አዲሱ ጦራቸው ስምሪት መግለጫ አውጥተዋል። ታጣቂ ኃይሉ ለተከታታይ 3 ወራት ያሰለጠናቸው ኃይል ለስምሪት ዝግጁ ሆኗል ብሏል። ድርጅቱ ባወጣው መግለጫ የኢሳያስ አፈወርቂን አስተዳደር ለመውጋት የሰለጠነው ኃይል እስከ መሃል ሀገር ዘልቆ በመግባት ጥቃት መፈጸም የሚችል እንደሆነ ተናግሯል። የድርጅቱ ወታደራዊ አቅም የፊት ለፊት ውጊያ፣ የሽምቅ ውጊያና ልዩ ኦፕሬሽን መፈጸም እንዲችል ተደርጎ ሰልጥኗል የተባለ ሲሆን በኢሳያስ አፈወርቂ አገዛዝ ተቀምጧል ያለውን የቀይ ባህር አፋር መሬትን ነጻ
አወጣለሁ ብሏል። ወታደራዊ ብቁነቱ ተረጋግቶ ተመርቋል የተባለው የድርጅቱ ኃይል ሻዕቢያን በኃይል ለመገርሰስ የሚያስችል ቁመና አለውም ተብሏል። ድርጅቱ በጀመረ የትጥቅ ትግል የቀይ ባህር አፋር ህዝብ መብት ለማስጠበቅና ሙሉ በሙሉ የራስን ዕድል በራስ የመወሰን መብት ለማረጋገጥ ቁርጠኛ መሆኑን ገልጿል። የድርጅቱ የራስን በራስ የመወሰን ትግል አስፈላጊ ከሆነ እስከ መገንጠል ይዘልቃል የተባለ ሲሆን ከኢትዮጵያ አፋር ወንድም ህዝብ ጋር ተባበራለሁ ብለዋል። የኢትዮጵያ አፋር ህዝብና መንግስት የቀይ ባህር አፋርን ህዝብ ከመፈናቀልና ብሔር ተኮር ጥቃት ለመከላከል ድጋፍ አድርጓል ያለም ሲሆን የአፋር ክልል መንግስትና ህዝብ አድርጎልኛል ላለው ድጋፍ በይፋ መስግኗል። ወደፊትም በትብብር መስራቱን እንደሚቀጥል ጠቁሟል። የድርጅቱ ሊቀመንበር ኢብራሂም ሃሩን ቀጣዩ ምዕራፍ የድርጅቱን የባህር ኃይል ማቋቋም ነው ብለዋል። ድርጅቱ አሁን ባለው የፖለቲካና ወታደራዊ መስፈርት መሰረት የሰለጠነና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑን አረጋግጠዋል። ሊቀመንበሩ ለመገልበጥ የሚታገሉትን ሻዕቢያን ከቀይ ባህር አፋር አልፎ ለጎረቤት ሀገራትም ጠንቅ ነው ሲሉ ከሰውታል። ኢብራሂም ከኢሳያስ አስተዳደር ለኤርትራ ህዝብ ብቻ ሳይሆን ለጎረቤት መንግስታት ለቀይ ባህርና በአፍሪካ ቀንድ ስጋት ሆኗል ሲሉ ነው የወነጀሉት። የጎረቤት ሀገራትና የዓለም አቀፉ ማህበረሰብ ይህንን ስጋት ተገንዝበው ኢሳያስ አፈወርቂን አስተዳደር ለመገርሰስ የሚታገሉ የኤርትራ ኃይሎች እንዲደግፉ ጠይቀዋል። ድርጅቱ የኤርትራን ጭቆና አገዛዝ በጋራ ለመታገል የሚያስችል ግንባር ለመፍጠር ለኤርትራ የፖለቲካ ኃይሎች ጥሪ አቅርበዋል። በቀጣይ መረጃ ሾልኮ የወጣው ደብዳቤ ችግር ፈጥሯል። ለጀነራሎችና አመራሮች መሬት መሰጠቱን የሚገልጸው ደብዳቤ ሾልኮ መውጣቱ ተከትሎ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ጉዳዩን ለማስተባበር ሞክረዋል። በጉዳዩ ላይ ዛሬ የማስተባበያ መግለጫ ሊሰጥ እንደሚችልም ተጠቁሟል። ለአምስት ጀነራሎች 500 ካሬ ሜትር መሬት ተሰጣቸው የሚባለው ውሸት ነው ሲሉ ነው አቶ አማኑኤል አሰፋ ያስተባበሉት። የደብዳቤው ሾልኮ መውጣት ከሰሞኑ ተነስቶ የነበረውን ተቃውሞ በአዲስ መልክ ሊያስነሳብን ይችላል በሚል ጉዳዩን ለማድበስበስ የተሰራ መሆኑን ተመልክተናል። በትግራይ ለ21 ጀነራሎች 28 ኮሎኔሎች መሬት መሰጠቱን የተመለከተው መረጃ ትላንት አመሻሽ ጀምሮ በስፋት ሲዘዋወር ነበር። ውሳኔው የሰራዊቱን አመጽ ተከትሎ የተላለፈ መሆኑን በርካቶች በስጋት እየተመለከቱት ሲሆን ሰራዊቱ በአስነሳው አመጽ ያዛዦቹ መሸለማቸው ሰራዊቱን ወደ ከፋ ቅሬታ ሊያስገባው ይችላል የሚል ስጋትም እየተነሳ ነው። የትግራይ ኃይሎች ባለፈው ሳምንት ያደረጉት ተቃውሞ እንቅስቃሴ ተከትሎ መብትና ጥቅማቸውን እንደሚከበር መግለጹ ይታወሳል። ሆኖም ጥያቄ ያቀረቡት ታጣቂዎች ጉዳዩ ሙሉ በሙሉ ልባት ባላገኘበት በአሁኑ ወቅት ለሰራዊቱ አዛዦች በየደረጃው የመኖሪያ ቤት መስሪያ ቦታ እንደሚሰጣቸው ተወስኗል። በዚህ መሰረት በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ፊርማ ለሰራዊቱ አዛዦች የመኖሪያ ቤት መስሪያ ቦታ እንዲሰጣቸው የሚያዘው ደብዳቤ በትላንትናው ዕለት ይፋ ሆኗል። የጊዜያዊ አስተዳደሩ ጸጥታ ቢሮ ኃላፊ ሌተር ጀነራል ፍሳ ኪዳኑን ጨምሮ 5 ጀነራል መኮንኖች እያንዳንዳቸው 500 ካሬ ሜትር ቦታ እንዲሰጣቸው የተወሰነ ሲሆን ሌሎች 16 ጀነራል መኮንኖች ደግሞ 200 ካሬ ሜትር ቦታም ተወስኖላቸዋል። ለ27 ኮሎኔሎች ለእያንዳንዳቸው 140 ካሬ ሜትር ቦታ እንዲሰጣቸው የጊዜያዊ አስተዳደሩ መወሰኑን ካፈተለከው ደብዳቤ ለመረዳት ተችሏል። በዚህ መሰረት ሌተር ጀነራል ፍሳ ኪዳኑ ወይም ፍሳ ማንጁስ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ፣ ጀነራል ኃይለ ስላሴ ግርማይ ወይም ወዲም ብታይ፣ ጀነራል ምግበ ኃይለ፣ ብርጋዴር ጀነራል ማሹ እያንዳንዳቸው 500 ካሬ ሜትር ቦታ እንዲሰጣቸው ሲወሰን ሜጀር ጀነራል ገብረ አዳኖም፣ ብርጋዴር ጀነራል ዘነበ ከፍሌ፣ ብርጋዴር ጀነራል አብራ ተስፋዬ፣ ብርጋዴር ጀነራል ህንጻ ወልደ ጊዮርጊስ፣ ብርጋዴር ጀነራል ጸጋዬ ተካ፣ ብርጋዴር ጀነራል ፍሳቤ በየነ፣ ብርጋዴር ጀነራል ተክላይ ኪዳንም፣ ብርጋዴር ጀነራል ኃይለ ማርያም ነጋሽ፣ ብርጋዴር ጀነራል ወልደ ጊዮርጊስ ተክላ፣ ብርጋዴር ጀነራል ወልደ ገብርኤል ይባቤ፣ ብርጋዴር ጀነራል ሙዛ መኮንን፣ ብርጋዴር ጀነራል ታደሰ ገብረ ማርያም፣ ብርጋዴር ጀነራል ደሳለኝ ገብረ ስላሴ እንዲሁም ብርጋዴር ጀነራል ሐለፎም እጅጉና ብርጋዴር ጀነራል ንጉሱ አማር እያንዳንዳቸው 200 ካሬ ሜትር ቦታ እንደተወሰነላቸው ይፋ ከሆነው ደብዳቤ መመልከት ተችሏል። 27ቱ ኮሎኔል ደግሞ እያንዳንዳቸው 140 ካሬ ሜትር ቦታ እንዲሰጣቸው የተወሰነ መሆኑን በደብዳቤው ላይ ተመላክተዋል። ይሁን እንጂ ጉዳዩ መከፋፈልን ይፈጥራል በሚል ማስተባበያውን አቶ አማኑኤል ነግረውኛል በማለት ያሰራጨው አንድ የመቀሌ ኤፍኤም ጋዜጠኛ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ በታደምጧቸው ታተፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።